የትንሣኤ ዕለት የሰጠንን ጸጋ ከነገ ሰኞ ጀምሮ እንዳናበላሻት። ባለ 50 ጌታ ዝም ብሎ እንዲሁ ልጆቼማ እንዲሁ 40 ቀን ለፍተው ጾመው ደግሞ 50 ቀንማ መብላት አለባቸው ብሎ አይደለም። ይገርማችሁ 40 ቀን ሙሉ እህል ሳይቀምሱ የሚጾሙም ደግሞ አሉ። በሳምንት የሚያከፍሉም አሉ። 3 ቀን እየቆዩ የሚበሉም አሉ። እንደ አቅሙ ጾሞ ለፍቶ ንስሐ የገባ ሰው ካለ እኩል ደስ ይበለው። እንግዲህ እዚች በኋላ ይችን ባለ 50 ማበላሸት የለብንም። አሁን በጾሙ ሰጥቶናል። ከዚህ በኋላ ይችን በዓል እንዳትበላሽብን መጠንቀቅ ይገባናል። ዛሬ ያገኘነው ይሄ ነው። ምን አግኝቻለሁ ብትሉ አሁን እንደው የዘንድሮ ጾም ምንድነው ያደረግልኝ ብትሉኝ ምንም ስራ ሳይኖረኝ ክርስቶስ ልጁ አድርጎኛል። እስኪ በሉ ሁላችሁ በሉ። ክርስቶስ ምን አድርጎናል? ልጁ አድርጎናል። በንስሐ ጠርቶናል ማለት ነው። በደሙ አንጽቶ ቀድሶ በንስሐ ጠርቶ ክርስቶስ ልጆቹ አድርጎናል። ይሄ ማለት እንደዚህ ስላችሁ ለሚቀጥለው ዓመት እንግዲህ ታዲያ ሲጾም የከረመም እና እኔ በመጨረሻው አካባቢ ሰው የመጣም ደግሞ አንድ አይነት ዋጋ የሚቀበል ከሆነች ማጥሩ ስልትናት ደግሞ እንዳትሉ። እግዚአብሔር አውቆ የሚያጠፋን ሰው ከባድ ስለሚያደርግ እያቃተው የሚወድቅና እያቀደ የሚወድቅ የተለያዩ ናቸው። ደግሞ ደስ የሚለው እንዴት ያለ እንደሆነ ታውቃላችሁ? አሁን ጾሙን የመጀመሪያው ቀን ይጾም አለ፣ ግማሽ ጾም አካባቢ ይጾም አለ፣ መሀል ላይ ታሞ አቋርጦት በከኒን ያቋረጠ በከኒን በመድኃኒት ያቋረጠ ይኖራል። እንዲሁ ዝም ብሎ ሳይጾም ደግሞ ኑሮ ድንገት አንድ ሰባኪ ሲሰብክ ሰብቶት ሳምንት ሲቀረው ይጾምም ይኖራል። እንዲሁ ሲበላ አከርቦ ደግሞ ዓርብን ብቻ ይጾምም ይኖራል። የስቅለት ዕለት አዲያ ለነዚህ ሁሉ ምን አይነት ተስፋ እንዳለን አንድ የቤተ ክርስቲያን አባት የተናገረውን ልንገራችሁ። ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን ሽልማት እሱ የፋሲካ በዓልን አስመልክቶ ባስተላልፈው መልእክቱ ከሌላ ቋንቋ ስለተረጎምኩት የትርጉም ስህተት ቢኖርብኝ እኔው ነው የተጠያቂ እና ይቅርታ ብላችሁ እንድትሰሙኝ ነው። እግዚአብሔርን የሚወድ አገልጋይ ዛሬ በዚህ ብሩህ መልካም ቀን ደስ ይበለው። ትጉህና በጎ አገልጋይ ማን ነው? እንግዲያውስ ፈጽሞ ደስ ይበለው፣ ወደ ጌታው ደስታ የሚግባ። በጾም የደከሙ አሉን? እንግዲያውስ ዋጋቸውን ይቀበሉ። በነግህ ጀምሮ ያገለገለ የሚገባውን ዋጋ ይቀበላል። ከሦስተኛው ሰዓት በኋላ የመጣ ካለም በፍጹም ደስታ በምስጋና በበዓሉ አንድ ሆኖ ይሳተፍ። ጥቂት ዘግይቶ የሚመጣው እኮ ነው። በትንሣኤ ይህንን የሚሰጠን ይገርማቸዋል። እንደሚገባ የጾማለ እንደሚገባው ነው። አይኑን አንጽቶ ጆሮውን አንጽቶ አፉን አንጽቶ የጾማለ። አንዱን ከአንዱ እየቀላቀልን የጾምንም አለን። አዲያ ምን አለ መሰላችሁ? ከሦስተኛው ሰዓት በኋላ የመጣም ካለ በፍጹም ደስታ በምስጋና በበዓሉ አንድ ሆኖ ይሳተፍ። ከ6ኛው ሰዓት በኋላ የመጣም ያለ ዋጋ አይቀርምና አይጠራጠር። እስከ 9ኛው ሰዓት ድረስ የዘገየ ቢኖርም ይምጣ። ዛሬ ክርስቶስ ትንሣኤ ነው ይሄን የሰጠን። በ11ኛው ሰዓት የደረሰን በመዘግየቱ አይፍራ። ጌታ ቸር ነውና ፊተኛውንም ኋለኛውንም አንድ አድርጎ ይቀበላል። የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። አይገርማችሁም? እስኪ በሉ የመጨረሻውን እንደ መጀመሪያው አድርጎ ይቀበለዋል። ይሄ በትንሣኤ ሁላችን ያገኘ ነው። ከዚህ በኋላ ቢያንስ ይችን መድኃኔዓለም እንዳትበላሽብን ይጠብቅልን። ዘንድሮ አሁን ትንሣኤውን በዚህ አምኖ ያከበረ ሰው ጾሙ እንደሚገባ ባይጾሙ እንደ አቅሙ ጾሞ ለፍቶ ንስሐ የገባ ሰው ካለ አሁን መድኃኔዓለም ከደከሙት 40 ቀን ሙሉ እህል ሳይቀምሱ የሚጾሙም ደግሞ አሉ። በሳምንት የሚያከፍሉም አሉ። 3 ቀን እየቆዩ የሚበሉም አሉ። እንደዚህ ያደረገም ቢሆን እኩል ደስ ይበለው። ሁላችንም ወደ ጌታ ደስታ እንግባ። ቅዱስ ዮሐንስ አፈወርቅ ነው የሚለው። ሁላችንም ወደ ጌታ ደስታ እንግባ። መጀመሪያም ሆነ መጨረሻ አንድ ላይ ዋጋችሁን ተቀበሉ። ባለጠጎችና ድሆች አንድ ላይ ደስ ይበላችሁ። ሰነፎችና ትሑቶች አንድ ላይ ደስ ይበላችሁ። ጾሙን የጠበቃችሁና ያልጠበቃችሁ ኑ በክርስቶስ ትንሣኤ ደስ ይበላችሁ። ማዕዱ ባለጸግነትን ተሞልቷልና የክርስቶስ ማዕድ ነው። ለሁሉ ይበቃል ባለጸጋ ስለሆነ። የንጉሥ ማዕድ ተዘጋጅቷል፣ ፍሪዳውም የሰባ ነው። ኢየሱስ ክርስቶስ ጸጋን ሁሉ የሞላ ስለሆነ ነው። ማንም ሰው ተርቦ አይሂድ ዛሬ
የእምነትን ጽዋ ይጠጣ፣ በቸርነቱ ባለጠግነት ፈጽሞ ደስ ይበለው ይላል። ስለዚህ ለሁላችን የምግባር ድሃ ለሆነው ሁሉ ከትልልቆች ጋር እኩል አድርጎ በዓልና ክፍር ያደፍነውን ከንጹሖች ጋር፣ ጎደሎዎችን ከሞሉት ጋር፣ ሰነፎች ከልባሞች ጋር አንድ አድርጎ በትንሣኤው እኩል ልጆቼ ስላለን ክብር ምስጋና ይግባው። ዛሬ ድሃና ምስኪን ቢኖር አይዘን፣ ለዓለሙ ሁሉ የሚበቃ መንግሥት ተገልጧልና። የወደቀ ቢኖር እንግዲህ አይዘን፣ ክርስቶስ ለይቅርታ ተነስቷልና። ማንም ሰው ሞትን አይፍራ፣ የጌታችን ሞት ነፃ አውጥቶትናልና፣ በትዕግስቱ ሞትን በሞቱ አጥፍቶታልና ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ የወደቀ ቢኖር ምን አይበልና ያለ አይፍራ። ክርስቶስ ለምን ተነስቷል የሚለው ለይቅርታ ተነስቷል። ነገስታት ለኃይል ነው የሚነሱት፣ ክርስቶስ ለይቅርታ ተነስቷል። ይቅር ሊለን ስለተነሳ ይሄን 50 ቀን በይቅርታው የትንሣኤ ዕለት የሰጠንን ጸጋ ከነገ ሰኞ ጀምሮ እንዳናበላሻት ሶስተኛው መልእክት ይችላል። እንዳናበላሻት አሁን በዚህች ሕማማት ሁላችንም እንዳቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። አዎ ይሄም ባለ 50 ይውላችሁ። ባለ 50 ጌታ ዝም ብሎ እንዲሁ ልጆቼማ እንዲሁ 40 ቀን ለፍተው ጾመው ደግሞ 50 ቀንማ መብላት አለባቸው ብሎ አይደለም ጧት እንድንበላ ያደረገን። እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በዚህ በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው። ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም። ጎበዝ እንዴ! እውነቴን ነው። ምግብ ሊበቅልብን አይገባም። መጥነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው። አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው ሶስት ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለች። አሁን የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅል ናችሁ አለ እኮ አይኑን አፍጥጦ ተመስገን። እንግዲህ እሑድ ጀምሮ ይረሳት የለ ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶምቢል ቢሰግድ ሰኞ ይረሳት የለ ምን አገባኝ ብሎ አይኑን አፍጥጦውን እየደበጠ ነው እንዲያሩ ያመናት። ስለዚህ ከነገ ሌሊት ጀምሮ ጸሎት እንዳናቋርጥ አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ ማታሳ አሁን 40 ተከፍሏል። ቅዳሜ ቤተክርስቲያን ታድሯል። እሑድ ማታሳ እንግዲህ ረፍ እንበል። የለም ማያርፍ ጠላት አለ። ረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50ን ከኪዳን ጋር፣ ባለ 50ን ከቅዱሳት መጻሕፍት ጋር፣ ባለ 50ን ከቅዳሴ ጋር፣ ባለ 50ን ከቅዱስ ቁርባን ጋር፣ ባለ 50ን ራስን ከማንጻት ጋር፣ ባለ 50ን ከይቅርታ ጋር፣ ከፍቅር ጋር፣ ከአንድነት ጋር እንድንከርም